መሰረቱን በደንበኞች እርካታ ላይ ያደረገውና በ10 ዓመት የሪል ስቴት ቆይታው 7 ሳይቶችን ጥንቅቅ አድርጎ ያስረከበው ቴምር ሪል ስቴት በዚህ ዓመትም 6 ሳይቶችን ለማስረከብ በዝግጅት ላይ መሆኑን ሲገልጽ ደስታ ይሰማዋል። አሁን ደግሞ ለእርስዎ ከአፍሪካ ህብረት ፊት ለፊት ቡልጋሪያ፣ እንደዚሁም በፒያሳና ከቤተ መንግሥት ጀርባ እስከ 35 በመቶ እውነተኛ ቅናሽ የተደረገባቸው እንደዚሁም ከ10 በመቶ ቅድመ ክፍያ ጀምሮ በምቹ አከፋፈል ያለምንም ወለድና የዋጋ ጭማሪ ከባለ 1 መኝታ እስከ ባለ 3 መኝታ አዘጋጅቷል። ከ5.5 ሚሊዮን ብር እስከ 9.7 ሚሊዮን ብር ሙሉ ክፍያ ማለት ነው። በተጨማሪም የንግድ ሱቆችን በፒያሳ፣ በቡልጋሪያ እንደዚሁም በገላን ከ900 ሺህ ብር ቅድመ ክፍያ ጀምሮ አዘጋጅቶ ይጠብቃቸዋል። ለተጨማሪ መረጃ ስክሪኑ ላይ በሚታየው ስልክ ቁጥር ይደውሉ። ቴምር ሪል ስቴት። ኢራንና ሐውቲ በቀይ ባህር በኩል ምንም ማድረግ እንዳይችሉ ቀስፋ የምትይዝ አፍሪካዊት ሀገር አለች፣ ሶማሊላንድ። ምክንያቱም ከ30 ዓመታት በላይ ለፋደደችለት ዓለም አቀፍ ዕውቅና በር የሚከፍትላት የጥልቅ ውሃ ወደብና የአየር ኃይል ጦር ሰፈር የመሆን እምቅ ስትራቴጂካዊ ጠቀሜታ ስላላት። ኢራን እንደ ፋርስና ኦማን ሰላጤዎች ሁሉ አረቢያን ባህር ሁሉ የተቀጽላ አቅሟን በመጠቀም እጇን ላርዝም ብትል እጇ ቀይ ባህር እንዳይደርስ የቀይ ባህር የመርከቦች ትልልፍን እንዳታስተጓጉል የሚያቅብ ባላንጣ ከፊት ለፊቷ በኤደን ሰላጤ በኩል ያለችው ሶማሊላንድ ናት። የኢራን የህልውና ተፋላሚ የሆነችው እስራኤል የሶማሊላንድ ባለውለተኛና ቀስ እያለች ቤተኛ እየሆነች ነው። ብቸኛ አገርነቷን ያወቀች መንግስት ናት እስራኤል። አፋቸውን አውጥተው እንደ እስራኤል አወቅኩሽ ብለው ኤምባሲያቸውን ባይከፍቱምና የእሷንም ባያስተናግዱ አሜሪካና የተባበሩት አረብ ኤሚሬት ሶማሌላንድ ጋር ያላቸው ግንኙነት በጣም የጠለቀ ከመሆኑ የተነሳ ማንም ሳይሰማ በስልክ ሲያወሩ አገር ነሽ ብለው ነው የሚጠሯት። ተግባራዊ ግንኙነታቸው በሙሉ እንደ ነፃ አገርና መንግስት የሚያውቃት ነው ዲፋክቶ። የመካከለኛው ምስራቅና የውጭ ፖሊሲ ኤክስፐርት ሊሳ ዳፍታሪ ለፎክስ ኒውስ ሲነግሩት ሶማሊላንድ ውስጥ እያጎነቆለ በሚገኘው ደጋፊ ምዕራባውያን ብሎም በሷ በኩል ሆኖ ከባቤል ማንዴብ ፊት ለፊት እስራኤልን ቂጢጥ ለማድረግ የመቻሏ ስትራቴጂካዊ መልክዓ ምድሯን የኢራን አገዛዝ በእጅጉ ይሰጋዋል። ምክንያቱም በሐውቲዎች በኩል የቀይ ባህርን የመርከብ እንቅስቃሴና እስራኤል ላይ አደጋ እጋርጣለሁ የሚለው ተስፋዋን እንደ ውሃ ያተነነ ነው ባይ ናቸው። ለዚህ ነው ይላሉ የፎሪየን ዴስክ መጽሔት ዋና አዘጋጅ የሚሆኑት ዳፍተር ሲናገሩ፣ ከወዲሁ ኢራን ደገፎቹ ሐውቲዎች አፋቸውን አውጥተው ሶማሌላንድ ውስጥ የሚቋቋም ወይም የሚመሰረት ማንኛውም የእስራኤል ወይም ምዕራባውያን ወታደራዊ መገኘት ላይ ጥቃት እንፈጽማለን፣ ተኝተን አናድርም እያሉ የሚዝቱት ይላሉ። ከአሜሪካና ከእስራኤል ጋር የተጀመረው ቡጢም ከረፍት መልስ ከቀጠለ ባቤል ማንዴብን ለማነቅ እንንቀሳቀሳለን እያሉ ነው። የአሜሪካ ቤተ መንግሥት ዋይት ሃውስ እንደ ሐውቲ ያለ የኢራን ተቀጽላዎች ተቀልጥመዋል ወይም ደግሞ በእጅጉ ተዳክመዋል ይላል። የፕሬዚደንት ትራምፕ ልዩ ረዳትና የዋይት ሃውስ ምክትል ቃል አቀባይ አር ኬሊ ስትናገር ዘመቻ ታላቅ ቁጣ ኦፕሬሽን ኢፒክ ፊውሪ የታለመለትን ግቦች ሁሉ መጥቷል ባይነች። እዚህ ጋር ተቆጥላለች። የኢራን ተቀጽላዎች ተዳክመዋል፣ የኢኮኖሚዋ አንገትም ሸንቆቆ ውስጥ ገብቷል። ይህም ፕሬዚደንት ትራምፕ ውይይቱ በቀጠለ መጠን
ከድርድሩ የሚፈልጉትን ለማግኘት የሚያስችላቸውን ካርዶች ሰጥቷቸዋል ትላለች። ዲሞክራሲን የሚከላከል ድርጅት በምህጻረ ቃል ኤፍዲዲ ይባላል ከፍተኛ ተመራማሪ የሆኑት ኤርመንድ ፊተን ብራውን ሲናገሩ ደግሞ የሶማሊላንድ እስራኤልን ማወቅና በግልባጩ የእስራኤል ሶማሊላንድን ማወቅ በማያሻማ ሁኔታ ለኢራን የጣፊያ ካንሰር ሆኖባታል። ቀድሞ በየመን የእንግሊዝ አምባሳደር የነበሩት ፊተን ብራውን ገለጻቸውን ሲቀጥሉ ኢራን ለሶማሊላንድ ሊደረግ የሚችለውን ማንኛውንም ዕውቅና ትቃወማለች። ምክንያቱም ሃርጌሳን መጀመሪያ ሀገር ነሽ ብላ የጠራቻት እስራኤል በመሆኗ ነው። በኢራን ፖሊሲ ደግሞ እስራኤል የነካችውን ማንኛውንም ነገር መቃወም ግብር ነው። የኢራንን ነርቭ የምትነካው አይሁዳዊት ሀገር እስራኤል ብቻ ሳትሆን እስላማዊቱ ሀገር የተባበሩት አረብ ኤሚሬትና አቃፊ ደጋፊዋ አሜሪካ ናት ይላሉ። ሶማሊላንድ ለጸረ ሀውቲ ግንባር ዋነኛ ምሽግ መሆኗ የብሳዊ ፖለቲካ ጂኦፖለቲክስ ኢራን ተገኔ ለምትለው የተጋትሮ ተራዳ ቁልፍ ስጋት ነው። አሜሪካ ጅቡቲ ላይ ትልቅ የጦር ሰፈር ቢኖራትም ከጎኗ የቻይና ዘንዶ ወታደራዊና ንግዳዊ መገኘት እየተስፋፋ መምጣቱ አልተመቻትም። በዚህም የተነሳ በአሜሪካ ዘንድ አሁን ጅቡቲ አስተማማኝ አጋር አይደለችም የሚል መደምደሚያ ላይ እየቀረበች ነው። ስለዚህም ጊዜው ወደ ሶማሊላንድ መዞሪያ ነው ብላ ታምናለች። ቻይና ምድር ከፍ ሰማይ ዝቅ ቢል ሶማሊላንድን አትሳፈርም። ምክንያቱም ይሄን ያደረገች ቀን አያሌ ሀገሮች ታይዋንን አገር ነሽ ብለው ሊጠሯት ስለሚችል እዚህ ላይ እንግዲህ እንደምትመለከተው ጉዳዩ እስከኛ ድረስ እየተለጠጠ የሚመጣ ነው። የዛሬው ትንታኔ በጣም ደስ የሚል ትንታኔ ነው። ወደኛም ቀረብ እያለ ስለመጣ ነው። አዎ ሶማሌላንድ በዚህ መጠን አስፈላጊ የሆነችው እና ኢራን የተቃወመችው በእርግጥስ ሶማሌላንድን እስራኤል ስለተቀበለቻት ብቻ ነው ወይስ ሶማሌላንድ በተለየ መንገድ ስትራቴጂካዊ ቦታ ስለሆነች ነው? ሶማሌላንድ ስትራቴጂካዊ ቦታ ናት። ስለዚህ ይህንን እነ ቱርክ ወይም ደግሞ እስላማዊ ኃይሎች የምትላቸው ይፈልጉታል እና አሁን ለኢራን ለሁሉም በጋራ መግለጫ የሚያወጡበት ነው። ከአርጃኗ ግብጽ ጀምሮ ማለት ነው። የእስራኤልን በዚህ ምንድነው ሶማሊላንድ መገኘት በጋራ ነው የሚያወግዙት እስከ ቱርክ ድረስ ማለት ነው። እስከ ቱርክ እስከ ፓኪስታን ይሄዳል እነሱ በሚያዩበት መነጽር። አዎ በዛ ደረጃ ማለት ነው። እና በግልጽ መነጋገር ካለብን እንግዲህ ስታዩ የዓለም አስተላለፍ የሚያስቅ ነው። ለምሳሌ አሁን ይሄ ምዕራባዊ ካልቸር የምንለው ክርስቲያን ካልቸር ነው። ከሁለተኛ ዓለም ጦርነት በኋላ ወይ ወደ ኋላም ብዙ መሄድ ትችላለህ። በቅርብ አሁን እንኳ ባለ ሁኔታ አሜሪካ መር የሆነው የምዕራባዊ ሲስተም መሰረቱ ክርስቲያናዊ ካልቸር ነው። አሁን ባለፈው የኢራኑ መንፈሳዊ መሪ ጊዜው የእስላማዊ ስልጣኔ ነው ብለዋል። ስለዚህ እንዲህ አይነት ነገር አለ ዓለም ላይ እና እስራኤል ትመነገላለች። እስራኤል ከስር መሰረቷ ትነቀላለች። አፕሮች ስራን እንበጥሳለን። አሜሪካንን ደግሞ ከዚህ ከመካከላችን እናስወጣለን። ከዛ በኋላ በሩ ለኢስላሚክ ሲቪላይዜሽን ክፍት ይሆናል የሚል ነው እና ስታዩ ብሮድ ነው አስተላለፉ። ግን እዚህ ውስጥ አሁን በዚህ የዓለም አስተላለፍ ውስጥ የነ ራሽያና ቻይናን ቦታ ብትፈልግ በየቦታው በየምንድነው በየአህጉሩ የተለያዩ የኃይል ጉልላቶች በኔጎሽዬሽን በዚህ መንገድ የሚኖርበት አይነት ዓለም ነው እየፈጠርን ነው ያሉት። ስለዚህ ያስኬዳል በእነሱ አስተሳሰብ። ራሽያ የራሷ የተጽዕኖ ክልል የምትለውን ዶሚኔት ታደርጋለች ማለት ነው። ማለት ለምሳሌ ከዚህ በፊት ነበረኝ ወይም መሆን አለበት የምትለውን
ወይም ተፈጥሯዊ ብላ የምታስቀምጠውን ትስስር ለምሳሌ ዩክሬን ለምታደርጉ ጦርነት የዚህ ነው። ዩክሬን በር ላይ ኔቶ አይመጣም አይደለም። ዩክሬን፣ ቤላሩስ፣ ካዛክስታን እንዲያልክ በፊት የቀደመው ሶቪየት ህብረት የምትለውን ያን ባይሰፋ እንኳ በአንጻራዊነት በቅርብና በሩቅ እንደ ፓወር እንደ ኃይል በራሽያ ጥላ ውስጥ በራሽያ ተጽዕኖ ስር መቆየት አለበት የምትለውን ትይዛለች። ቻይና ዋናው ደግሞ የምትዋጋበት ምንድን ነው? ቻይናውም እኮ ሴም ቲንግ ነው የምትዋጋው። ቻይና ከኢንዶ ፓሲፊክ ማባረር ትፈልጋለች አሜሪካን አውት። ይሄን ለማድረግ ታይዋንን መያዝ አለባት። ቀጥላ ደግሞ ደቡብ ቻይና ሲ የምትለውን ሀይቄ ነው እኮ የምትለው አሜሪካን እቻውን እዛ አስሬ የምትንጎማለለው እንጂ እሱንም አንዴ ከላይ በአውሮፕላን ረብሿታል፣ በመርከብ ረብሿታል። ወጣ የሰው ሀገር ውስጥ ነው ያለው እያሉ ነርቨስ ነው የሚያደርጓት እንጂ ያው ይሄ ታሪካዊ ተጠቃሚነት በሚለው ማለት ነው። አርጃኖ እንደምትለው ማለት ነው። ያው አርጃኖ ግብጽ ለማለት ነው። አዎ ስጠቀም ኖር ያለው ስጠቀም ሞታለሁ እንጂ የምትል ማለት ነው። አሁን በነገራችን ላይ ስለ ግብጽ አሁን ሰው ግንዛቤ እየያዘ እየመጣ ይመስለኛል። አዎ በደንብ እንጂ ስለ ግብጽ ትንሽ ማስገባት ያስፈልጋል። ትልቅ ፍሮድ ነው ያለው። በነገራችን ላይ ስለ ግብጽ ስትል ባለፈው ሶማሌላንድ ላይም ግብጽ የተለየ አቋም ይዛ ግብጽ በይሄንን የአፍሪካ ቀንድ አካባቢ የፈለገ ሰው ብዙ ሊለኝ ይችላል። ሌን ቃል ነው የምጠቀመው። የእሷ እንደ ስሌቭ ኪንግደም ነው የምታየው። ምንድነው አንገቱ ቀና አድርጎ ማያት በቃ ባሪያ ገዥ ናት ብዬ ነው የማስበው። ኦፍኮርስ ሰዎች ናችሁ ሊሉ ይችላሉ አይደለም። ነገር ግን ምንድነው እንደዚህ የሚያስብልና የማያስብለው? አንገትን ቀና ማትል ከሆነ ቀና ብለህ እኔ ብለህ ማትናገር ከሆነ እና የግብጽ ልፍጥ ከሆንክ እና በዛም ረክተህ ጭራን የምታወዛውዝና እንዲህ ብለህ የምትሄድ ከሆነ ምንድነው አንተ you are dead alive ገባ ሞታል። በድን ነው በድን ቆመ ነው የምትሄደው። ውጤቱ ምንድነው? ከዘመን ዘመን የሰዎች እልቂት ድህነትና መላሸቅ ነው እንጂ ለውጥ አይመጣም አፍሪካ ቀንድ ውስጥ። ለምን ነፃ ያልወጣ ነው። ማንኛውም ለማን ይሄን የምንናገር ተወኛ ፕሮባብሊ ሌላ የሚቆጣ ትውልድ ሌላ ገና 10 20 ቤት 15 16 እያሉ የሚሉት ነው። ፍሮድ አለ። ያ ፍሮድ ምንድነው? እኔ ፍሮድ ነው የምለው ግብጽ ሁሉም ሀገር የውጭ ፖሊሲ አለው ከደህንነቱ አንፃር አይደል? አሁን ይሄ የዚህ ሁሉ ጦርነት ምክንያት ምንድነው? አሁን ኢራን ኤግዚስተንሻል ማለት እስራኤል ኢራን የኔ የህልውና ጠላት ናት ብላ ስትል ልታጠፋኝ ነው የምትፈልገው። ልታጠፋኝ ስለምትፈልግ መጀመሪያ ራሷን እንደ ኃይል አደራጅታ በኔ ዙሪያ አንገቴ ላይ ሐማስን የሄዝቦላን እንዲሁም ደግሞ በዚህ በኢራቅ በኩል ሀውቲ እንዴት በዚህ በቀይ ባህር በባቤል መንደብ በኩል እንትን እንዳይተላለፍ የእስራኤል መርከብ እንዳይተላለፍ ዘግቶ ማለት ነው በማድረግና ራሷን ደግሞ ቢቻላት በማጠናከር እነዚህን ኃይሎች በተጋጩ ቁጥር እኔ ላይ የእሷን ቀጥተኛ ምት በማሳረፍ እንደ ሀገር ልትበተነኝ ልታጠፋኝ ነው የምትፈልገው ነው የምትለው። ስለዚህ ኤግዚስተንሻል ነው የኔ ስጋት ብላ ነው የምትለው። ጀስቲፋይድ ነች ወይ? እስራኤል ስላለች አይደለም። እስራኤል የህልውና ጸሬ ናት ብላ ኢራንን ለመሰየም እና ይህን ፖሊሲ ቀርጻ ለመንቀሳቀስ ዓለምም ከዚህ አንጻር አዎ የህልውና ጉዳይ ነው ብሎ እንዲቀበላት ምክንያት አላት ወይ? አላት። ቬሪ ጉድ። ምንድነው ምክንያቱ? ህገ መንግስቷ ላይ አንድ እስራኤልን አትቀበልም፣ ሁለት እስራኤልን እንደ ሀገር አትቀበልም፣ መጥፋት አለባት ብላ ታምናለች። ህገ መንግስት ላይ ይሄንን ካስቀመጥክ ጠላትነትን በአደባባይ አውጀሃል ማለት ነው። አሰች ህገ መንግስት ላይ በማንኛውም ማኒፌስቷ በማንኛውም አቋሟ በመንግስቷ በተገለጸ አቋም በተለያየ ጊዜ በሚገለጽ አቋሟ የእስራኤልን መጥፋት ስራዬ ብላ የምትከተል ሀገር መሆኗን ትገልጻለች። አሁን በቀደም ዜናውን ስንሰራ
ሶስተኛው የኢራን መንፈሳዊ መሪ ሞጅታባ ካሚኒ ምንድን ያሉት? እስራኤል will be uprooted እስራኤል ከስራ ተነቅላ ትጠፋለች፣ አሜሪካ ከዚህ ክልል ትወጣለች ብለዋል። ከዚህ ሁሉ ጦርነት በኋላ የኢራን እስላማዊ አብዮታዊ አገዛዝ እንደ ኢዲዮሎጂ እንደ ሪዮት ዓለም የእስራኤልን ከቦታ መጥፋትና እንደውም ምናሉ ካንሰር ነች በማለት ገልጸዋል። ስለዚህ አሁን ለምሳሌ ለምንድን ነው ያ ክልል የሚያጠፋ? አሁን እዚህ ጋር የኢራን መሪ ይሄን ማለት ይችላል ኢራን። ነገር ግን ደግሞ at the same time ከማንም ባላነሰ በተሻለ ኢራኖች እስራኤል ኒውክሌር በጣም የተሻሉ በዙ ኒውክሌር ቦምቦች እንዳሏት ያውቃሉ። እዚህ ጋር ነው ያ ክልል አደገኛ የሚሆነው። ይሄን በተመለከተ የሆነ ግራና ቀኝ ሁለት ጤነኛ መሆን ያስፈልጋል። ያ አካባቢ ራሱን አጋግሞ ዓለምን ሊያጋግም የሚችል አካባቢ ነው። ይሄን ሲሉ ለምሳሌ በሊባኖስ በኩል እስራኤልና ሄዝቦላ አሁንም ይዋጋሉ። ሄዝቦላ የኢራኑ መንፈሳዊ መሪ አሊ ካሚኒ መገደላቸው ኢራን ካስታወቀችበት የካቲት 23 ቀን ጀምሮ ማለት ነው። የካቲት 21 ነው የተገደሉት። የካቲት 23 ነው ኢራን መንፈሳዊ መሪ ተገድለዋል ያለችው ከሌሎቹ ጋር ማለት ነው። ካስታወቀችበት ጊዜ ጀምሮ እስራኤል ላይ በጀመረው ጥቃት 22 የእስራኤል ወታደሮች ተገድለዋል። 22 የእስራኤል ወታደሮች ተገድለዋል። በእስራኤል በኩል ደግሞ 40 ኪሎ ሜትር ሊታኒ ወንዝ ላይ መዋጋት ጀምረዋል። አሁን ከ3200 በላይ ሰው ተፈጅቷል። አዳን ሁሉንም ነገር አታቀርበው። አሁን በእስራኤል በኩል እየተነጋገሩ ያሉት ምንድነው? አሁን የፋይበር ኦፕቲክ በጣም ትንንሽ ለአንድ ሰው ፈንጂዛ የምትሄድ ናት። በዩክሬን ጦርነት ላይ ጥቅም ላይ የዋለች ሁለቱ ሀገሮች አሁን ያንን ከየት አገኙ? ሂዝቦላዎች ዩካንጌስ ራሽያ ልትሆን ትችላለች። አሁን በዛ ወታደሮቹ መከላከል አልቻለችም እስራኤል መጥቶ ለምን ከዚህ በፊት በጣም ትንሽ ነው ለመምታት። ሁለተኛ በይሄ ኤሌክትሮኒክስ ጥቃት በማድረግ ጃሚንግ በማድረግ ከኢላማው ውጪ ታደርገዋል። አሁን አይቻልም። አያነበውም ገብቷል። ፋይበር ኦፕቲክ ነው የሚሉት ለዚህ ነው አያነበውም። ስለማያነበው በዚህ ትንሳ ኦልሞስት በቻሉት መተለኝ ጥቃት በሰነዘሩ ቁጥር አንድ የእስራኤል ወታደር መግደል ይችላሉ ሄዝቦላዎች። እዳዝም ማተር በሄዝቦላዎች በኩል እነሱ ስንት ይሞታሉ እሱ ፋክተር ሆኖ አያውቅም። የተጋትሮ ተራዳው መሰረት ሻሂድነት ነው፣ መስዋዕትነት ነው። they don't count their days ያገደሉት ነው የሚቆጥሩት። አሁን እስራኤል ጋር ያለ ድርድር ምንድነው? በአንድ ለሚሞት በአንድ ምንድነው ይባል ይሄ አሁን ያልኩ ሰው አልባ በፐርሶናል ማለት ሰው አልባ ፋይበር ኦፕቲክ በሱ ለሚገደል ለአንድ ወታደር የእስራኤል ወታደር ህይወት አሁን እየተከራከሩ ያሉት አንዳንዶቹ ሞት ይላሉ፣ ግን ሚኒመም 10 ህንጻዎች ሄዝቦላ በኗሪ በኮሚኒቲ በመሰረ ደቡብ ሊባኖስ በመትለው 10 ህንጻዎችን ኢሬዝ እናደርግ ዋት ይበረዝ ያለውን ዲስከስ እያደረጉ ያሉት በጣም ከባድ ነው። ፖይንቱ ምንድነው? እዚህ ያመጣሁት ሂዝቦላ is alive ሂዝቦላ ቤዚካሊ ከኢራን ጋር ሆኖ እስራኤልን እየወጋት ነው ያለው። ይሄ ባለበት ሁኔታ እና አሁን እስራኤል ማለት ደግሞ ኢራን አሁን በጣም የታሪክ እንትን ውስጥ ነው ያለች። እንዴት ይባለው ከጠርሙስ ውስጥ እንዴት ነው አሁን ለምሳሌ ከጠርሙስ የሆነ አጣብቂኝ ነገር ውስጥ ለመውጣት ብታደርገው ነገር የለም
ወይም ይሄ አንደኛ ቆዳ እንደዛ አይነት ሁኔታ ውስጥ ናለች ኢራን እንደ አዲስ ለመወለድ ይሆናል። በዚህም በዛም ብላ አሁን ኢራን ነገሮች እሷ በምታስበው በምታቀደው መንገድ ይህ ጦርነት የሆርሙዝ ሰርጥን በያዘችበት ሁኔታ ቢያበቃላት ዩሬካ ነው። ለምን ኦልሬዲ የሰላጤው ሀገሮችን የአረብ ሀገሮችን በማያሻማ ሁኔታ ልብ አድርግ እዛስ ብዙ አውርተናል። ምንድናቸው እነዚህ የሰላጤው የአረብ ሀገሮች የምንላቸው? የመካከለኛው ምስራቅ ነዳጅ ሊስት የምናወራ ከሆነ የምናወራው ስለነሱ ነው አይደል? በአሁኑ ጊዜ የዓለማችን 30% ሆኗል እኮ በጣም እየቀነሰ መጥቷል የነሱ የነዳጅ አቅርቦት 80% የደረሰበት ደረጃ ነበር የዓለም። አሁን ግን ያው እንደምታውቀው በዚህ ራሽያ፣ ቬኔዙዌላ እነዚህ አሜሪካ ራሷ ስለመጣው አይ ቲንክ ወደ 30% ነው። ነገር ግን ስቲል ሂዩጅ ነው። ይሄንን ሆስቴጅ አድርጋ ነው የምትናገረው ኢራን ኦልሬዲ የምትናገረው በዛ በመካከለኛው ምስራቅ ውስጥ አይ ዶንት ኖ እንዴ አድርግ ብዬ እንደማስቀምጠው አሁን ምን አወራ ሰላጤው ሀገሮች ብትል ሳውዲ አረቢያ፣ ኩዌት ማነች እነዚህ የተባበሩት አረብ ኤሚሬት፣ ኳታር ማነች እንትና ሽርኳ ነች፣ ኦማን ከኦማን መስ ባህሬን፣ ኢራቅ፣ ባህሬን እነዚህ በጠቅላላ እዚህ አካባቢ ላይ መያዣዎቿ ናቸው። ከዚህ በኋላ አሜሪካ ሁለተኛውን ተኩስ ብትከፍት በሷ የምትመጣን እነዚህን አወድማለሁ ወይም ነዳጅን ቶታሊ ከመካከለኛው ምስራቅ ነዳጅ እንዳይቀዳ ያደርጋሉ ተወሰነ ጊዜ የሚል ነው እንትኑ። ይሄን ለማድረግ ደግሞ አንኬፔብል ነው። በመካከለኛ ርቀት በአጭር ርቀት ሚሳይል መምታት ትችላለህ። የሰው አልባ ምርቷን ኦልሬዲ ጀምራለች። ስለዚህ አሁን ይሄን ስታደርግ ዋት ኢዝ ዘ ሎጂክ? ሁሉም ነገር ግን የራሳችንን መከላከል መብት እንዳለን መታወቅ አለበት ይላል። ሳውዲ አረቢያ ብላለች፣ የተባበሩት አረብ ኤሚሬት ትበላለች፣ ኢራቅ እንኳ ቤተኛ ናት፣ ኩዌት ብላለች። ማለት ሌላ ማድረግ ሌላ ነው። ስለዚህ ምን እያደረጉ ነው ያሉት? ዚያር ሃፒ በመከላከላቸው የተመታ የተረፈው ይበቃል እያሉ ነው ያሉት እነሱ። ሉዓላዊነት ማለት ተተኩሶብህ መከላከል ማለት አይደለም። ሉዓላዊነት ማለት እንዳይተኩስብህ ማድረግ ነው። ከተኩስብህ ደግሞ አንተም እሱን እረበልበዋለሁ ብለህ በምታስበው ነገር መምታት መቻል አለብህ። ይሄ ነው ሪያሊቲው። ስለዚህ ይሄን ይበሉት አንዳቸው በይፋ ራስን የመከላከል መብታቸውን ማንንም አታስፈቅድም። የነዳጅ ተቋሞቻቸው በመጀመሪያ እየተደበደቡ ያሉት እኮ የአሜሪካ የጦር ሰፈሮች እነሱ ግዛት ውስጥ እኮ ነው። የነሱ ሉዓላዊነት ሳይጣስ በፊት ነው እንደ የአሜሪካ ጦር ሰፈር የሚመታው አይደለም። አያ ስለዚህ what is the logic here? ገብቷል። እኔ ልታያቸው የምትችለው በምን መልኩ ነው? ምንድነው እንዳት ገበያ እንደሄደችበት ጻን ነው የሚቆጠሩት። የራሳቸውን ሉዓላዊነት ኢራን አትዊል ነው የምትመታቸው። ለምሳሌ ዛሬ ኩዌት ጠዋት ዜናችን ላይ ሰው አልባ ነበር ይመስለኝ ሚሳኤል የተኮሰችበት። የአሜሪካ የጦር ጀቶች ያው ዜናው ላይ ያለውን 4 ምንድነው የሰው አልባ መተንጥለናል፣ 5ኛው ሊተኩስ የነበረ የመሬት መቆጣጠሪያ ገለመሌ እሱን መታናል። ለዚህ በቀል አንዱ ኩዌት ላይ ነው የተኮሰችው። አያ ኢትስ ላይክ ምን ማለት ነው? ምንድነው የሚባለው? አይጠ እንደዚህ ነው። አሁን እነዚህን ማጋጨት ብቻ አይደለም። የኔ እንትን ቢጠፋ የነሱን እንትን አጠፋለሁ፣ እንዳይሸጡ አደርጋለሁ የሚል በመጀመሪያ ደረጃ በሆርሙዝ ሰርጥ አልፏትም። ገብቷል። በሆርሙዝ ሰርጥ አልፏትም። ራሱ በፉጃራ ባለፈው በዛ በኩል ምንም ማድረግ የዛ ድረስ የኔ ቁጥጥር ነው ብላለች። ስለዚህ ቤዚካሊ የሰላጤዎቹ ሀገሮች ራሳቸውን ዲፌንድ ማድረግ ይችላሉ ወይ? አሁን ባለ ተጨባጭ ሁኔታ አይችሉም። አሁን ምን ውስጥ ገብቷል መሰለ? አሁን አሜሪካ ተገን ትሆናለች ከሚለው
ገብቷል። አሜሪካንን መተው አይችሉም። አሁን እንዴት ግን አሜሪካን ደግሞ ታስጥለናለች ብለው መተማመን አይችሉም እንደ በፊቱ አሁን ባሉበት ሁኔታ። ስለዚህ ምን አይነት ስትራቴጂ ነው ጀምሩ የሚባለው? ገባ ኢራን እንዳትጠላን፣ ኢራን እንዳትዋጋት የሚል ገብቷል። ባላንስ ማስያዝ ፈለጉ ማለት። አዎ የደረሰው ጉዳት ማለት ነው። ለምሳሌ የሳውዲ አረቢያ አልጋ ወራሽ በ2030 ብሎ ያኔ እቅዱን ሲያወጣ ብዙዎቹ ትችተውት ነበር። ህልምልም የሆነ ሌላ አይነት አዲስ 120-130 ኪሎ ሜትር ድረስ ቀጥታ የሚዘረጋ እንትኑ መሄጃው አየር እንትኑ ኤቭሪቲንግ አዲስ እንትን ለመፍጠር እስከ 2030 አቅም ነበረው። አሁን 4 ዓመት ቀረ። ከዛ ውስጥ አሁን ኦልሞስት ቶታሊ ያን ለማድረግ ፋይናንሻል አቅሙ እንዳለ እየተላመጠ ነው ያለ። ምን ያህል ፐርሰንቱን ተግባራዊ እንደሚያደርገው ደግሞ ሰላም ከሌለም ሰርቶትም ሊያጣው ነው። that is the point። እያንዳንዳቸው የነበራቸውን እቅድ ትልም ሁሉ እንክትክት ያወጣቸው ያደረገችው። ስለዚህ አሁን ከዚህ በፊት የሰላጤው አካባቢ ማለት ነው ብዙ ሰዎች የሚሰሩበት ነው። ብዙ ሀገሮችና ህንድ ምናምን ከ50 ምናምን ቢሊዮን ዶላር በላይ በጋራ ፊሊፒንስ ምናምን የምትለው ሬሚታንስ የሚያገኝበት ነው። አሁን ስራ አጥተው ነው ተቀምጠው ያሉት። ገብታል ማት ከዚህ በኋላ ለምሳሌ ኢራኖቹ ቢቀናቸው ኢራኖቹ ቢቀናቸው ሆርሙዝ ሰርተን እንይዘዋል። አሁን ኤቭሪ ፐርሰን ጋምብል ሊያደርግ የሚችለው አንድ የሚያገናኛቸው ነገር አለ ነው። እዛ ውስጥ ብዙ ዝርዝር መግባት የለብህም። ገብቷል። እዛ ውስጥ ያለ ደግሞ ነገር ብዙ ነገር መግባት የለብህም። ስለዚህ ኢራኖች አሁን ይሄን ጦርነት የሚያደርጉ ዋናው የመጨረሻው ነገር ይሄንን የሆርሙዝ ሰርጥን በእነሱ ሉዓላዊነት ስር እንደያዙ ዶናልድ ትራምፕ የእንትኑን ምርጫ ኦልሬዲ እንደሚያጡት እየተሰነበየ ነው። ምንድነው የዳር ነው ምናምን ምርጫ የሚባል የኑሮ ውድነቱ እንደቀጠለ ነው። አሁን እንደው 10 ድስት ምንድነው የጣደች ሴት ማለት ነው። ስለዚህ አሁን ምንም ሰጥቷል። እኔ አይ ዶንት ኬር ብለዋል። አይ ዶንት ምንድነው ህዳር ላይ የሚደረገው ግን ለአሜሪካስ የሞት ሽረት ትግል አይደለም ወይ? ኢቲዝ አሁን ዶናልድ ትራምፕ ምን ሴንስ ይሰጣል? አይጨንቀኝ አጋማሽ ዘመን ይባሉ ምርጫ ዶንት ኬር አባውት ዛት አሉ ማለት ነው። ይሄን ሲሉ ጥሩ ነው ለአባባል ማነው ምን ምናምን ላፊ ቀላል ይባላል። ከማንም በፊት ግን በዚህ በህዳሩ አጋማሽ ምርጫ ላይ ኮንግረስና ሴኔት ላይ ያለንን አንጻራዊ የበላይነት ዲሞክራቶች ከወሰዱት በበነጋታው ነው እንትሉ ሸንጎ ሲከፈት በበነጋታው ነው የሚከሱኝ ለሶስተኛ ጊዜ ማለት ነው። I will be impeached ነው ያሉት። ከሁለቴ ተከሰዋል አይደል? ሁለቴ ተከሰው ተርፈዋል። አሁን ከተከሰሱና ሴኔት ከቀረቡ በቁጥርም ብልጫ አላቸው ዲሞክራቶች በሚቀጥለው ምርጫ ወንበር ከጨመሩ ማለት ነው። ስለዚህ በድምፅ ያገኙትን ስልጣን በህግ ሊገፈፉ ይችላሉ በሴኔት። ይሄን በማለት መጀመሪያ ያስገነዘቡት ስለዛ ምርጫ አስፈላጊነት ማናቸው ዶናልድ ትራምፕ አሁን ፕሬዝዳንት ዛሬ ምን አሉ? አይ ዶንት ኬር ኖ ውሸት ነው ሂ ኬርስ አያ። ስለዚህ አሁን ኢራኖች ካልኩሌት የሚያደርጉት ሰውየው የተወጠሩበትን ሁኔታ እንደውም ምን አሉ? ምንም ችግር የለም እኮ ድርድሩን እኔ ዝም ብሎ ይሄ ወሸከሬ ድርድር ውል አልቀበልም። ጥርት ያለ በለጋቸው ነገር ቁጭ ያለበት ምክንያቱም ምን የሚያስቸኩለኝ ነገር አለ? አይ ካን ዌይት አሉ። የተለያዩ ሀገርን ጦርነትም አንስተው በምሳሌነት አስቀመጡ። አይ ካን ዌይት አሉ። እንዴት ሊጠብቁ ይችላሉ? የህዳሩ እኮ ምርጫ እየደረሰ ይባል አይደል ኬር እና ሌላም እንደዚህ ነው። አንቀያለሁ እኮ እሷን ኢራን አትሸጥም እኮ ምን ጋር አይወጣም እኮ ነዳጅ በየቀኑ እኮ 300 እና 400 ሚሊዮን እያጣች እኮ ገብቷል። በማን ነው የሚመሰው? በእሷ ነው። ስለዚህ እኔ ጊዜ ያለኝ አሉ የስ እውነታቸውን በዚህ የተነሳ ማለት ነው። ግን ደግሞ ሌላም እውነት አለ እና ምን አለ? እኔ እኮ የምደራደረው ጊዜ ያለኝ አሉ። ሁሉም የወጠረኝ ነገር የለም አሉ። እሷ ግን ላይ እሳት እየነደደ የምትደራደረው አሉ። ማን ነው? ኢራን። እሳት ላይ ቆማ ነው ድርድር የምታካሄደው ያው ይሄ የሚሉ ማለት ነው። እሳቸውስ የፈላ ዘይት ላይ ነው ቆሙት።
አንደኛ ጦርነቱ በአሜሪካ ህዝብ ድጋፍ የለውም። ሁለተኛ በህዝብ መዘኛ የህዝብ ያላቸው ድጋፍ እየወረደ ነው። ግን ዓለም በአሜሪካ የህዝብ ድጋፍ የለውም ስንል የአሜሪካ ህልውናም እኮ መሰረት ስም አለው እዚህ ቦታ ላይ። ምክንያቱም እነዚህ አረብ ሀገራቶች በዶላር ነው የሚሸጡት። እና ለአሜሪካ የዶላር ጸንቶ እንዲቆም ካደረጉ ምክንያቶች አንዱ እንኳን ሊሆን ይችላል ይሄ። በዚህ ጦርነት አሜሪካ ብትሸነፍና ብትወጣ ለሩሲያና ለቻይና ሌላ አዲስ ለሚወለደው የኢራን መንግስትና ለሩሲያና ለቻይና አዲስ በር መክፈት አይደለም ወይ? በኮንቴክስት ለማስቀመጥ ያስቸግራል እንጂ ወይም ምናልባት የአንድ ኢምፔሪያል ፓወር የአንድ ፓወር የመፍረስ መጀመር የመቆልመም መጀመር ምልክትም ሊሆን ይችላል። እኔ በጣም ሚዲያ የሚከታተል ሰው ነኝ። ማህበራዊ ሁሉንም ሚዲያዎች እከታተላለሁ። እኔ አሜሪካንን ያለ አሜሪካኖች አፍ አያጠፋትም። ማመን ያስቸግራል። አንደኛ እንዳልኩ እንግሊዝኛ ተናጋሪዎች ናቸው። ስለዚህ በየትኛውም ፕላትፎርም ላይ በቀላሉ ሼር ይደረጋሉ። and the worst thing እንደ ኳታር እንደ ኢራን እነ ራሽያ ጭምር አሁን ትልቅ ሚና የሚጫወቱት በገንዘብ ቁልፍ ሰዎችን ይገዛሉ። በዚህ ማህበራዊ ሚዲያ ገብቷል። አሁን ጨዋታው ከዚህ ከሜንስትሪም ሚዲያ ወርዶ ማህበራዊ ሚዲያ ላይ ሆኗል። ማህበራዊ ሚዲያ ላይ የተቀመጡ ሊገባ በማይችል ሁኔታ ስለ ራሳቸው አገር መሞት፣ ስለ ራሳቸው አገር መጥፋት ቁጭ ብለው እና ስለ ሌሎች ሀገሮች ሀገራቸውን ስለሚያጠፉበት ሁኔታ በዲሞክራሲ አግባብ ሐሳብን በመግለጽ ሐሳብ እየተናገሩ የሚኖርበት ነው። የሚያሳዝነው ሚሊዮን ተከታዮች ናቸው ያላቸው። አሜሪካኖች በራሳቸው ላይ የሚሰጡትን በምታነብበት ጊዜ you are confused። የቱ ነው ሀገር የማንልበት ሁኔታ ነው ያለው። ይሄ በጣም በስፋት የሚታይ ነው። ስለዚህ አሁን ምን አይነት አደጋ አለ? እንደውም በዚህ ማህበራዊ ሚዲያ ከመጣ በኋላ ይሄንን እኮ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሲናገሩ ሰምተናል። በአሁኑ ሰዓት እስራኤል በከፍተኛ ደረጃ ተጠልታለች እና በምንድነው አሜሪካ ውስጥም ለአሜሪካ ያለው ድጋፍ በህዝብ ደረጃ በተለያየ ቦታ በመንግስትም ደረጃ ከፍተኛ ቻሌንጅ እየገጠማት መሆኑን ተናግረዋል። አይደል? እቅዳው ታውልኮ እስራኤል እቅዳው ታለች in 10 years time አሜሪካን የምታደርገውን የዓመታዊ እርዳታ $3.8 ሚሊዮን እሱን ካሁኑ እየቀነስን በመሄድ ከ10 ዓመት በኋላ አንድ ብር አንወስድም፣ አንድ የጦር መሳሪያ ከአሜሪካ አንቀበልም በራሳችን የሚል አርጋን ምትሄደው why የሚጥያቄ ስታነሳ በማህበራዊ ሚዲያ የተነሳ ነው። ኦኬ በማህበራዊ ሚዲያ የተነሳ ምን ወሬ ስፓር ለምሳሌ ካርልሰን የሚሉት አለ የፎክስ ኒውስ ጋዜጠኛ ነበር። አሁን ካርልሰን ቁጭ ብሎ ከፎክስ ኒውስ በላይ ነው የሚደመጠው። ስለ ኤኒቲንግ በራሱ ሎጂክ በራሱ መንገድ እሱ እንደሚመስለው ይናገራል። ታዲያ እሱ ተናገረ ተብሎ ምን ይመጣ? 5 ሚሊዮን 10 ሚሊዮን 20 ሚሊዮን 50 ሚሊዮን ሰው ገብቶ ላይክ ሲያደርግና የሱን ሐሳብ ይተከተል ሲልታል እንዘን ምን አሉ ኔታንያሁ ያሉት ምንድነው? ይሄ ማህበራዊ ለምሰማው ድምጽ የመንግስት ፖሊሲ ያስቀየረ ነው። ኦኬ ስለዚህ ይሄ መልስ ተመልሶልሃል። ቅድም አሁን ወደ ቶፒካችን እንመለስ። ስለ አርጃኖ ነው የምናወራው። ትልቅ ፍሮድ አለ። አሁን ቅድም እስራኤል ኤግዚስተንሻል ብላ ስትል ለምን ጀስቲፋይ እንደሚደረግ አይተናል። ግብጽ የአባይ ናይል ጉዳይ መጀመሪያ አሁን ይኸውልህ ሌላው ሰው መረዳት ያለበት ነው። አሁን ባለበት ሁኔታ የፖለቲካ ጉዳይ ነው፣ የአቅም ጉዳይ ብዙ ነገር ሊኖር ይችላል። ግን ማንም ሰው መረዳት ያለበት እንዴት በጉልበት እና በሴራ ፍሮድ ላይ የተመሰረተ
የውጭ ፖሊሲ እንዳላት ነው የምነግርህ። ግብፅ አባይ ናይልን የህልውና ጉዳይ ነው ልትል አትችልም። አባይ ናይልን የአባይ ጉዳይ የህልውና ስጋት ነው ልትል አትችልም። በሎጂክም በህግም በሰብአዊነትም በምንም በየትኛው መንገድ በስለጥጠው እንደዚህ ለማለት የሞራል የህግ ምን የላትም። ይሄ ከሆነ ዓለም ለምሳሌ በተለያየ ጊዜ የተባበሩት መንግስታት ጋር ክስ ይዛ ቀርባለች። አንድ አባይ ቁልቁል የሚፈስ ከጥንት ጀምሮ የሚወርድ ድንበር ተሻጋሪ በመሆኑ የአባይን ውሃ የመጠቀም መብት አለኝ እያለች ነው በጣም በተደጋጋሚ እየከሰሰች ያለችው ማለት ነው። እና ይሄ እስከምን አንጻር ነው የምታየው? መሰረቱን በደንበኞች እርካታ ላይ ያደረገውና በ10 ዓመት የሪል ስቴት ቆይታው 7 ሳይቶችን ጥንቅቅ አድርጎ ያስረከበው ቴምር ሪል ስቴት በዚህ ዓመትም 6 ሳይቶችን ለማስረከብ በዝግጅት ላይ መሆኑን ሲገልጽ ደስታ ይሰማዋል። አሁን ደግሞ ለእርስዎ ከአፍሪካ ህብረት ፊት ለፊት ቡልጋሪያ እንደዚሁም በፒያሳና ከቤተ መንግሥት ጀርባ እስከ 35 በመቶ እውነተኛ ቅናሽ የተደረገባቸው እንደዚሁም ከ10 በመቶ ቅድመ ክፍያ ጀምሮ በምቹ አከፋፈል ያለምንም ወለድና የዋጋ ጭማሪ ከባለ 1 መኝታ እስከ ባለ 3 መኝታ አዘጋጅቷል። ከ5.5 ሚሊዮን ብር እስከ 9.7 ሚሊዮን ብር ሙሉ ክፍያ ማለት ነው። በተጨማሪም የንግድ ሱቆችን በፒያሳ በቡልጋሪያ እንደዚሁም በገላን ከ900 ሺህ ብር ቅድመ ክፍያ ጀምሮ አዘጋጅቶ ይጠብቃቸዋል። ለተጨማሪ መረጃ ስክሪኑ ላይ በሚታየው ስልክ ቁጥር ይደውሉ። ቴምር ሪል ስቴት። በመጀመሪያ የግብፅ ጥያቄም ይህ አይደለም። ግብፅ በየትኛውም የታሪክ አጋጣሚ በየትኛውም ጊዜ አሁንም ሆነ ነገር ግብፅ የአባይ ተፋሰስ ሀገር እንደመሆኗ መጠን ለግብፅ ውሃ አይፈስም ውሃውን እንገድባለን ለግብፅ እንዳይደርሳት የተባለበት አጋጣሚ ነው አያውቅም። ግብፅ ኤግዚስቴንሻል ነው የምትለው እስካሁን ሉክ ይሄ እንግዲህ ከቅኝ ግዛት እነ እንግሊዝ ያወረሷት ናቸው። በማን ያኔ ማንችሏቸው ያንን ይዛ ነው ገብቷል። የዚህ ደግሞ አባሪ ተባባሪዎቿ የሰላጡ ሀገሮች ናቸው። አሁን እነሱ ጋር የሚፈስም ባይለኝ አሁን የሰላጡ ሀገሮች ላይ ብዙ ሰው የሚኖር ብዙ የሚያስተዳድሩ ነው። ነገር ግን ነው የምነግርህ ያ ቅድም ነግሬሃለሁ ኦልሞስት የገነት ተምሳሌት የነበረ አካባቢ ወደ ትርምስና ወደ ሌላ ነገር መጣ ለሱ የሚፈስ ባይለኝ ገብቷል። የአረብ ሊግ የግብፅ ቤተ መንግስት ውስጥ ነው ያለው። ግብፅ ካለች ምንም ነገር የኢትዮጵያን ማውገዝ ለነሱ ተራ ነገር ገብቷል። ጭራሽ እዛ ቦታ ላይ ሃይማኖት የተሰበከበትም አይመስልም። መካከለኛው ምስራቅ በረሃም በፍትህ ጉዳይ በሰብአዊነት ጉዳይ በሞራል ጉዳይ በረሃ ነው። ዴዘርት ነው። እንዲህ አይነት ነገር አጀንዳ አይደሉም። እውነቴን ነው የምነግርህ። የምሬን ነው። ገዢዎች ናቸው። ገዢዎች ናቸው። እና ግብፅ በዚህ ጉዳይ አይደለም ችግሯ። ያኔ በነበረው ጠቅላላ የአባይ ናይል የውሃ ፍሰት አስዋል ላይ ተለክቶ አጠቃላይ ፍሰቱ 84 ቢሊዮን ሜትር ኩብ ነው። እናስ ይሄ 84 ቢሊዮን ሜትር ኩብ ውሃ ውስጥ 19 ቢሊዮን ገደማ ለሱዳን ድርሻ ተፈቅድና ቀሪው የማን ነው? የግብፅ። በምንም በተለያየ ቋንቋ ያስቀምጡት ቶለሬት አላደርግም የምትለው ምንድነው? ይሄ መለወጥ የለበትም። ገባ? አሁን የልጅት ጥያቄ ታነሳለህ። አሁን ቅድም ያነሳው ማንኛውም ድንበር ተሻጋሪ ውሃን የውሃው ተፋሰስ ሀገሮች የሚጠቀሙበት የህግ አግባብ አለ። 22 ሀገሮች ናቸው እዚህ ላይ ያሉት። ግብፅ ከ22 ሀገሮች አንዷ ናት። ስለዚህ አሁን ግብፅ ሱዳን ከምትወስደው 19 ቢሊዮን ውጭ ያለውን ሳንት የምትጠቀመው በምን ህግ በምን አይነት ሰብአዊ ህግ መለኮታዊ ህግ ሞራላዊ ህግ በፈለከው መንገድ ተመልከት እና አባይ ናይል የሁሉ ተፋሰስ
ከተለያዩ የኢትዮጵያ ተራሮች መንጭቶ ለሚፈስባት ለኢትዮጵያ አንድ ጣሳው አይፈቅድም። አሁን ቴልሚ እዚህ ውስጥ ምንድነው የምናወራው? አሁን የምናወራው የውሃው ባለቤት ከሆነች ሀገር መዝጋት የለብሽም። የተፋሰሱ የሚደርሳቸውን ሀገሮች ድርሻ ማድረስ አለብሽ እኮ። ስንት ደርሷት ኢትዮጵያ? ግብፅ ድርሻ ይሰጣት እኮ ቢባል የኢትዮጵያ ድርሻ ስንት ነው? ግብፅ አሁን ያለው ሁሉም የተፋሰሱ ሀገሮች ለውሃው ባላቸው አስተዋጽኦ መሰረት ይካፈሉ የሚል አሁን ሌሎች አፍሪካ ሀገሮች ያላደረጉትና ከቀኝ ግዛት እንትን ውስጥ ያልወጣችው ኬንያ እስካሁን ያልፈረመችበትና ከግብፅ ጋር እንዲህ የምትልበት አያ አፍሪካዊ ስለሆነ በቃኛ ከግብፅ ጋር አለ እና ኢትዮጵያን ታስጨንቃለች እኛ እንዲህ ነን የምንለው። ሊት ይሄውልህ የዚህ የጥቁር ሰው ይኸውልህ እስካሁን ብዙ አብዮቶች አይተናል። አብዮት የማይመጣው ጥቁር ሰው ጋር ኤዥያዎች ተለውጠዋል። አዲስ ታሪክ ሰሪዎች ሆነዋል። ዛሬ ቻይናውያን በዓለም ጉዳይ ላይ እነሱ ይሉበት የለም። ነገ ላቲኖች አሁን ባሉበት ደረጃ እነ ብራዚልና እነ አርጀንቲና የብሪክስ ትልልቅ ሀገሮች ናቸው። የተለያዩ ሁኔታዎች ሲመቻች ነገ ከዛ አካባቢ ብዙ ለውጥ ትጠብቃለህ። አፍሪካ ግን ዳፍንት ውስጥ ነው ያለው። ይህን ጥያቄ የሚያነሳ የለም። ኬንያኖች ለግብፅ አሜን ብለው አልሲሲን ሲያስተናግዱ የሚሆኑትን ነገር አይታል። የሚገቡበትን እንደዚህ የሚጠፋቸው ኡጋሊ ምናምን ሁሉ ይዘው ነው የሚቀርቡት። እንዴት ያሳፍራል! አንዳንዴ ሁላችንም የምንጋራው ጥቁረት አለ እና ሌሎች ልፍጥ መንግስታት አሉ በዚህ የሚኮሩ ከግብፅ ባለስልጣኖች ጋር እንደዚህ ብለው የሚቀመጡ ማለት ነው። ትገረማለህ። ምን አለ እንግዲህ የፈለገውን ነገር ፓወር ይፈቅድለታል። አሜሪካ ይፈቅድላታል። ፓወር ይፈቅድላቸዋል። እነ ራሽያ ኒውክሌራቸውን ፈርተን እንላለን። ግብፅ እንደ ጨረቃ የፀሐይን ብርሃን ይዛው ግብፅ በራሷ ምን አላት? የብዙ አካባቢ ችግር ፈጣሪ ናት ግብፅ። በሂደት የምንመለከተው ነው የግብፅ ጉዳይ። ምንድን ነው የግብፅ ፍሮድ የሚያደርገው? ምንድን ነው ፍሮድ የሚያደርገው? የናይል ድርሻ ተካፋይ መሆኑ አይደለም። ዘሆል ናይል አባይ ናይል ዘሆል ናይል የኔ ነው መሆን ያለበት። እሱ ከተነካ እኔ ፓፓያ መብላት አልችልም። እሱ ከተነካ እኔ ከባህር ውሃ ላጣራ ነው፣ ወጪ ላወጣ ነው ብዙ። ስለዚህ ወንድ ታዲያ ኢትዮጵያኖችን ምን አድርጎ ነው የምትዩ? እግዚአብሔር የሰጣቸውን የውሃ ሀብት እነሱ ምናምን ሳይነኩ ቢያንስ ግማሹ እንኳን እነሱ ሳይሆን እንዴት እንደው ለመለቀቅ አለበት? እስቲ እነሱ እንትን አላቸው፣ ሌላ ወንዝ አላቸው፣ ከእሱ አይጠቀሙ እንደማለት እኮ ነው። ይህን በግለሰብ ልታመጣ ትችላለህ። ይገባሃል? ፍሮድ ነው። ስለዚህ የግብፅ የውጭ ፖሊሲ አባይ ኤግዚስተንሻል ማለቱ ማነው ስሙ አልሲሲ እና በዚህ ሲዞን እንደ ትልቅ ስለ ሀገሩ እንትኑ እንደሆነ እንደ አርበኛ ያደርጋል። ውሸት ነው ፐርፔቹዌት የሚያደርገው። ውሸት ትውልድ አያድንም። ነገ ግብፃውያን ለሚደርስባት ዛሬ እሱኛን መከራ ሊያስቆጥር ይችላል። ነገ አይቀርም አልኩ። 100 ዓመት ሊያልፍ ይችላል። አይቀርም ነው የምነግርህ። they will pay። ምክንያቱም ውሸት አይጸናም፣ ጊዜ ይፈልጋል እንጂ እውነት አይሆንም። ስለዚህ የግብፅ መሪዎች ለቀጣዩ ትውልድ አያስቡ። ለቀጣዩ ትውልድ የሚያስቡ ቢሆን ኖሮ ከናስር ጀምሮ አሁን እስካሉት በፊት የነበሩት ገጽ እየታወቀ ነው። እነዚህ ድረስ የሚያደርጉት አይናቸውን ሳይገልጹ የውሃ ኤክስፐርቶቻቸው፣ ዩኒቨርሲቲዎቻቸው ኤቭሪቲንግ ይሄንን ብላይንድ፣ ይሄንን ግፈኛ፣ ይሄንን ነውረኛ እና አንዳንድ ቀን መካከለኛው ምስራቅ ነቢያት የፈለቁበት ነው። ግን እውነት አሁን እነሱን ይዘህ ይሄ ሰላጤው ላይ እውነት ተሰብኳል፣ ፍትህ ይታወቃል። አያ ለዚህ ነው ገብቶሃል። ምን አሉ መደምደሚያውን የድሮ በ1986 የዓለም እግር ኳስ ዋንጫ ሜክሲኮ ማራዶና እንትን አላገባም በእጁ። አዎ በእጁ ሲያገባ አራጋቢ የነበሩ ቡልጋሪያዊ ዳኛ ነበሩ። በዛች ጎል የተነሳ እሳቸው ክብራቸው ወድቆ በሀገራቸው መሳቂያ ምናምን ሆነው ከሙያቸው ተነጥለው ከሀገር ርቀው ነበር የሚኖሩት እና ሞተዋል። አሁን ታሪካቸውን ባለፈው እና ምን አሉ ስለ ማራዶና እንትኑን አለመቀበል አይቻልም፣ አለማልጠቅ አይቻልም እንትኑን ተሰጥኦ ክህሎቱን። ነገር ግን ማራዶና አሉ ማራዶና ትንሽ ሰው ነው፣ በቁመቱም በሰብናውም ድንቅ ሰው ነው። ስፖርትማንሺፕ የለውም።
ብለው ነው ያሉት። እንደኔ ማራዶና የሚወደው የለም። ገብቷል። ይሄን አባባል ግን ላስተባብልት አልችልም። የእንግሊዝ በረኛ ሼልተን ምንድን ነው ያለው? ማራዶና መሳይ የለውም አለ። ነገር ግን አለ በእጁ ነው ያገባው ጎሉን አለ። በኔ ላይ ነው ጎሉ ከገባ በኋላ እንኳን እስኪሞት ድረስ አፈር እስኪገባ ድረስ አም ሶሪ አላለም። ኢት ዋዝ ኤ ሚስቴክ አላለም እና ይቅራለሁ ማለት ገብቷል። ሌጋሲውን አበላሽቷል አለ። ሳይንስ ቀላል ነገሮች አሉ እንደዚህ ኤግዛክትሊ እንትኖች የሚያደርጉት ይሄንን ግብጾች። አዎ ግብጾች ብቻ አይደሉም። ይሄ አንዳንድ ጊዜ ዝም ብለህ ስትመለከት በዓለም ላይ እኔ አሁን የምዕራብ የምናምን ደጋፊ መሆን አይደለም የምታያቸው ነገሮች አሉ። ገባ ፍትህ ጉዳያቸው ካልሆነ እንደ ህዝብ እንደ ሀገር እንደ መንግስት ፍትህ ጉዳያቸው ካልሆነ አይደል እንዴ? ስለ እምነት ስታስብ ጽድቅና ኩነኔ የሚባል ነገር አለ አይደል? ካንተ በላይ እዛ ላይ ተቀመጡ የእነሱን ውሃ የሚዘገጅጓ እነሱን እያስጠማ በማያቋርጥ ጦርነት እያደረግ በሀብታቸው የተነሳ ልታጠፋቸው ተሻርከ እየሰራ ገብቷል። ነዳጅ ከመሬት በታች ከነዳጁ በፊት አቧራ ነው የሚመስሉት አይደል እንዴ? ኃይለ ሥላሴ ውጭ ሀገር ሰላጡ ሀገሮች ኢራቅ ሲሄዱ አቧራውን አይተው ተመልሰዋል ይባላል። አቧራ ነበር ቦታው። ከነዳጁ በኋላ ግን የሚያስቡት በነዳጁና በገንዘቡ ብቻ ነው የሚያስቡት። ለዚህ ነው ከዛ ቦታ ከነቢያት ቦታ ገብቷል። ምንድነው ኦሪት አዲስ ኪዳንና ቁርአን ከተሰበከበት ምድር እንዴት ፍርድ ይጠፋል? እንዴት ሞራል ይጠፋል? መንግስታት ቢያውኑ እንዴት በግለሰቦች አይኖሩ? እንዴት ያነበቡት ትሩፋ? እንዴት ሃይማኖት ሊቃውንት አይኖሩ? ገብቷል። በዚህ ጥቁር ህዝብ ላይ የሚሰራበት 130 ሚሊዮን ጥቁር ህዝብ ኢትዮጵያ ላይ የሚሰራው ስራ ግብፅ ፍሮድ ነው የምትከተለው ፖሊሲ። አባይ ናይል ላይ ድርሻ አላት እንጂ አባይ ናይል ላይ 10 ቢሊዮን ፕሮባብሊ 20 ቢሊዮን ሜትሪክ እንትን ቢሊዮን ኪዩብ ልታገኝ ትችላለች በአንጻራዊነት በታኒክ ምናምን በሚል ይሄም ከሌሎች የሰላጡ ሀገሮች የተለየ ያደርጋታል። ለምን? የናይል ውሃ ስለሚደርስ ሌሎቹ ጨው እያጣሩ ነው የሚጠጡት፣ እንትኑን እያደረጉ ነው የሚያጠጡት። ይሄን አታጣ ዘንድ ቀይ ባህር ብትል ምናምን ብትል እግሯ ስር ነው ያለው። አሁንም እያጣራች ትጠጣለች። ነገር ግን ደካማ እስካገኘው ሊተባበሩ አይችሉ ዘንድ ስካተርድ ብሬን እስከሆኑ ድረስ ጥቁሮቹ እኛ ማለት ነው ገባ መላም የሌላቸው እስከሆኑ ድረስ እስከ መጨረሻው ደቂቃ ድረስ መጠቀም ስችል ለምን እናደርጋለሁ? መጠቀም የማትችልበት ተጨባጭ ነገር ግንብ ሲመጣ ግን ያኔ ሸብረክ ብዬ ጠንካራሙን ከቻሉ እንትን ብዬ ድርሻዬን አግኝቼ እኖራለሁ። የግብጾቹ ማንኛውም ታዳጊ ኢትዮጵያዊ ወደ ዩኒቨርሲቲ የሚገባ ወደ ጦር ካምፕ የሚገባ ወደ በዓለም መድረክ ያለ በመጀመሪያ መረዳት ያለባት በተለይ ከዘመናዊ ስልጣኔ ከቅኝ ግዛት በኋላ ባለው እንኳን እስከዛ ድረስ ምንም ላንል እንችላለን። ቅኝ ግዛት ማለት ስለ ጀስቲስ አታወራም። ከዛ በኋላ ባለው እንኳን ቢያንስ ኦልሞስት 100 ዓመት ሊሆን በሚችል ደረጃ ፍሮድ ነው ግብጽ የምታራምደው። ኢት ኢዝ ፍሮድ። ይሄንን ነው መያዝ ያለባቸው። ከግብጽ ጋር የሚደረግ ኔጎሽዬሽን ተገደን ነው። ከግብጽ ጋር ድርድር የምንገባው ተገደን ነው። በተለያየ መንገድ አቅም ስላላትና አቅም ስለሌለ ካልሆነ በስተቀር እንትን ውስጥ መግባት የለብንም። ግብጽ የናይል ውሃ ላይ ድርሻ አላት እንጂ ያ ድርሻ ለምሳሌ ቅድም ባልኩ በዚህ በሁለት ሀገሮች መካከል አሁን በየፓርላማው ጸድቆ ህጋዊ ማንም ሳይሆን እያነሳው አይደለም። እሱ ዳስ ብሪሊያንት አይዲያ። በዛ መሰረት በጥቅማ ተካፋይቶ ኢትዮጵያ በጣም የሚገርምህ ገፍታ ከሄደች 80% የኔ ነው ማለት ትችላለች። የአባይ ውሃ ነው 80% የናይል። ስለዚህ ኢትዮጵያ ኦኬ እኔ ግማሹ በቀኛል እንደ ቸር ነው ሊያስቆጥራት የሚችለው። ከዛ በኋላ ግን በሀገሮች መካከል በመተባበር በሚሰራ በሚኖር ግንኙነት በመጠቃቀም ላይ ተመስርቶ የውሃ ሀብት ኢትዮጵያ ስለሆነ የዚህ ሀብት ዋንኛ ተጠቃሚ ለመሆን ግብጽ ከማንም የተሻለ እድልም አግባብም አለ ብዬ ነው የማስበው። የኢትዮጵያን ጥቅም በጠበቀ ለኢትዮጵያ ሀብትነት እውቅና በሰጠ በዚህ መንገድ ሊሄዱ ይችላሉ። ስለዚህ በጣም የሚያሳዝነኝ እንዲህ አይነትን ፍሮድ ነው ምዕራባውያን
ጸሐፊዎች እየመጡ ኢጂፕት ምንድነው ናይል እንደዚህ ቢሆን ይህን ያህል ፌዳል ነው የሚሉት፣ ይህን ያህል ሩዝ፣ ይህን ያህል ጥጥ፣ ይህን ያህል ግብፅ ያደርጉባታል። ይሲ ልደምደሙ መንግስቱ ለማ እስር ቤት ታሰሩ። ውሃም የለ ካሉበት ጀምረው ጥርሴ ወለቀ ነው የሚሉት። የመታቸው ጥርሴን አንቀራ እንትን አለው ነው የሚሉት። እና እንደዛ ሲመታቸው ምንም አላደርጉትም፣ ጀለጥ አደረኩታል። በከዘራ ምን ጀለጥ ለማድረግ የአድዋ ጀርባ ያስፈልጋል አይደል? ጀለጥ ሲያደርጉት ፖሊስ መጥቶ እሳቸው ነው ሰውየው ተለቀቀ። አሸብር ከልካይ ግን ቀረ እንደማቀቃል ወህኒ ገብተው ናስቲ ሻንቆ አሉ። እንግዲህ ሻንቆ ሲሉ ጥቁርን ነው ብለው ብዙ ነገር ይሉታል። እሱም ያስረዳቸዋል። ዘሬ ምናምን ሰለሞን ምናምን ያሉ ሲጠሩ ምን አላቸው? ወይ እኔም ዘር ነበረኝ አላቸው። ገብቶሃል? እንደ ዛሬ ቢሆን ኖሮ ይሄ ኦባማ ቆጥሮ የለ እንጂ አይደለም ማን እንኮቶ ነበር እያለ እስከ እንትና ይመጣል እኮ ማን ቢወልድ ማን እያለ እንዳለ አስቀምጦታል። ማን ነው? ኦባማ ማለት ነው። ኤክስቼንጀር ታይም ከዋይት ሃውስ ነው እኮ አይደል? ያኔ ግን የጥቁር ቦታ እስር ቤት ነው። ስለዚህ ምን አላቸው? እኔም እንዲህ ብዬ መቁጠር ይችላል ነበር፣ እሱም ቢቆጥሩ አላቸው። አያስገርምም አላቸው። ደግሞ የቆጠሯቸው እሳቸውን ያያቸዋል። እርሶና እኔ ልዩነት አለ። አሁን ጥቁር አይደለም ሊኖር ይርሶ ገባ። አሁን ሰለሞን ምናምን የሚሉት እና እኔ ነጭ ነኝ አላቸው። ይሁን በእርሱ አልተጀመረም። ደካማውን ጠልቶ ከኃይለኛው ወገን እንደዚህ ነው የሚላቸው። በእርሱ የተጀመረ አይደለም። ደካማውን ሸሽቶ ከኃይለኛው ወገን ይላቸው። አየህ ጠቅላላ የምትመለከተው አሁን የምዕራቡም መቼም እኔ አንዳንድ ቀን ይሄን የፍትህ ዘመን ነው እንዲህ እላለሁ። አውሮፓም ራስ ሁሉም እየተከካ ነው በአሁኑ ሰዓት። ሁሉም ሆድ እየባሰው ነው ያለው። ገብተዋል። እና ስለ ግብጾች 10 የሚጽፉ አንድ ያሁሉ ዕውቀት እያሉ ነው አንድ ቀን ቆመው የናይልን ስቶሪ አሁን ባልኩ መንገድ ለማየት ሞክሮ ያውቁ። አየህ ፍሮድ ምን ለዚህ ነው። አሁንም አባይ ቢነካ ከዚህ እንደዚህ ቢደረግ ግብጽ እንደዚህ ትሆናለች፣ 20 ሚሊዮን የሚሆን ህዝብ እንዲህ ሊሆን ይችላል፣ ድርቅ ሊገባባት ይችላል ምናምን እያለ ነው የሚጽፉት ነጮቹ። ይገባታል ወይ ግብጽ? ከተገባትስ በሌላው ዓለም አምክሮ አሁን ለምንድን ነው ታዲያ ቻይና እንደዛ የሚያደርጓት? ቻይና ፍርድ ቤት ሄደች። በጥቁር በዚህ በቻይና በደቡባዊ ቻይና ባህር ፍርድ ቤት ስትሄድ እነ ፊሊፒንስን ሁሉ አመልካቸዋል። በዛ ዙሪያ ያሉት ዳኛው ምንድነው ቻይና የዛሬ 5000 ዓመት ጀምሮ ምናምን የምትለው ነገር አለ። ቻይናም ይሄን የምትለው ለምንድን ነው? አሁን እሷም ቻይናም በልታለች፣ ጠግባለች፣ መሳሪያ ታጥቃለች። ገብቷል። በቃ ትሰፋለህ። እንዲህ ያልክ ነው የምትለው። ሰው እኮ ምንም ለውጥ የለውም። ሰው እኮ ምንም እኮ ለውጥ የለውም። ስለዚህ ይሄ ሀይቄ ነው አለች። ለምን እኛ ሀይቃችን ነበር ድሮ የኛ ነገስታቶች ምናምን አለች። ገብቷል። በኋላ ዳኛው አዳመጡት። እንደዚህ አይደለም፣ የጋራ ነው ይሄ ጋር የእንትን መተላለፊያ ነው። ሀገሮች ደግሞ የራሳቸው ድርሻ አላቸው ከእንትኑ ከባህራቸው እንትን ባለበት ብለው ተበየነባት ማለት ነው። ቻይና አልቀበልም ማለት ነው። እሺ በቃ አልቀበልም ብላ ያው የተፈጥሮ ደብት ስንት አርቲፊሻል አሸዋና እንትን ትሞላና ደሴት ትሰራለች። ያንን ደሴት ኩንጂ ደሴት ትሏለች። ባሽዋ በምናምን ሰርተው እኮ ነው ኩንጂ ደሴት እዚህ ጋር ተሰራ ማለት ተጨማሪ አሁን አንድ አርቲፊሻል ኩንጂ ደሴት እዚህ ጋር ተሰራ አይደል? ከዚህ ደሴት ድንበር ትነሳና ላይ 30 ኪሎ ሜትር ገደማ የቻይና የውሃ ግዛት ይሆናል ማለት ነው። አበርገማ 350 ኪሎ ሜትር የኢኮኖሚ ዞን ይሆናል። ደግሞ ነገ ትመጣና ኳንጃ የሚል ሌላ አንድ ትርቅ አየር ባርቢያ ነው ደግሞ ትሰራለች። ከኳንጃ ጠረፍ ትነሳና 30 ኪሎ ሜትር በዚህ መንገድ እኮ ያደርገችዋል። ገብቷል። አይነ ክፍት ነው መሄድ አለበት። it belongs the world belongs to the powerful ምንድን ይሄ ድሮ አሁን ቀይራ ምንድን ዘ ሰርቫይቫል ዘ ፊተስት ምትል አሁን ይሄን የምትመለከተው ቻይና እንግዲህ በብዙ ጉዳይ ላይ መግለጫ ሰጥ ፍትሃዊ ነው የምትመስለው። ሰላም ይሻላል አብሮ መናውና በዛ ጉዳይ ላይ ግን ሲሪየስ ናት። ከጓሬ ውጡ ነው የምትለው። ለምን አሁን በልታለች። አሁን ገንዘብ አለ መሳሪያ አለ ታምኔት አለ መንሰራፋት ትፈልጋለች። ያከይ በተጽዕኖ ክልሏ
አሜሪካ እንድትጣላ ትፈልጋለች። ልክ ኢራን ከእንትን እንድትወጣ እንደምትፈልገው ማለት ነው። እንትን የለውም። እና የሚገርም ነገር ቻይናስ እዚህ መርታ ላይ ደርሳ ነው። ቻይናስ እዚህ ላይ ደርሳ ነው የመካከለኛው ምስራቅ ፖለቲካን እየተከተለች የችግር ምክንያት እየሆነች መልሳ እያስታረቀች ገብተዋል። አካባቢውን በመበጥበጥ የእንትን ሚዛን በመምሰል በፕሮስቲቱሽናል ዲፕሎማሲ ከነ አሜሪካም ከነ ራሽያም ከሁሉ በመለቀት ከሰላጤው በመለቀት በሰውና በተውሶ ኃይል ያለች አገር ነች። እኛን አፍሪካን ጥቁር አፍሪካ ሆርን ኦፍ አፍሪካን በባርነት ልታቆይ የሚገባው እንደ ሆርን ኦፍ አፍሪካ ስታስበው እንደ አፍሪካ ቀንድ ስታስበው እንዲህ አይነት ውለታ ይዘህ ነው አሁን የአፍሪካ ህብረት የሚባለውን ነገር አክብራ አንድ ሰኮንድ በህሊና ቦታ ልትሰጠው የምትችለው? አይበቃም? እንዲያኳን ያኔ የመጀመሪያ የተመሰረተ የአፍሪካ አንድነት ድርጅት ይበቃል። በቃ መገረሙ። ከዛ በኋላ በተጨባጭ ያየነው ነገር ምንድን ነው? በመጀመሪያ ግብፅ ከአፍሪካ ህብረት መባረር አለባት። እንድትባረር ደግሞ ብዙ ታሪኮች አሉ። በነገራችን ላይ በከፍተኛ ደረጃ ጥቁር ናቂና ጠል መሆኗን ከእንትኖቿ ጀምሮ የተመዘገቡ ማት ነገሮች አሉ እና ራሷን የምትመለከተው እና ትልልቆቹ ቀኝ ገዢዎችን በዚህ ደረጃ አይመለከቱም ነበር። እና ግብፅ በሆርን ኦፍ አፍሪካ ልፍጥ መንግስታትን በመፍጠር የምትኮራ ሀገር ናት። የግብፅ ልፍጥ ከመሆን ደግሞ ባህር ውስጥ ገብቶ መሞት ይሻላል። ስለዚህ ይሄ ጥቁርነት የሚሉት ነፃ የሚወጣው መቼ ነው? ከዛ በላይ ያለው ሌላውን በሄድበት ግን እንደ ጥቁር ህዝብ አንገትን ቀና አድርገህ ለመሄድ ቢያንስ ሆርን ኦፍ አፍሪካ ኢትዮጵያ ያለችበት ነው አይደል? እንደ መጀመሪያው ነገር ግብፅን ከዚህ ማስወጣት ያስፈልጋል። ስለዚህ ቀጥሎ የሚመጣው ዓለም እንደገና እየተሰራች ይመስለው። ቀጥሎ የሚመጣው ዓለም የተሻለ ይሁን ካለፈው የምናውቀው ነገር የለም። ነገር ግን መካከለኛው ምስራቅ ውስጥ ፍትህ፣ ሞራል፣ የነቢያት ነገርኩ የቅዱሳን እንትኖች የወጡባቸው ናቸው። በዚህ አንጻር ቢሆን ኖሮ ነው ነገር የግብፅ ፍሮድ የግብፅ ጨለማነት በዚህ ህዝብ ላይ ተጭኖ አይቆይም ነበር። ገብቷል? አንዱ እንኳ ይለይ ነበር። ግብፅ ውስጥ ፈልገ በመብራት አታገኝም። አየህ፣ አርበኝነት ሌብነት ሁሉ አርበኝነት አይደለም። በሌብነት የሚመጣ ስልጣን የለም። በሌብነት የሚመጣ ሙስና ብቻ ነው። ወፍረት ይታይ ይሆናል እንጂ ከወፍረት ጋር ደግሞ ብዙ በሽታ ነው የሚመጣብህ። ይሄን ከማንም በላይ ሁላችንም እናውቀዋለን። ስለዚህ ግብፅ ፍሮድ ነው ፖሊሲዋ። በአጠቃላይ አባይ ናይል ላይ ያላት እንትን ፍሮድ ነው። ታሪካዊ ተጠቃሚነት የሚለውንም ለቻይና ፍርድ ቤቱ እንደነገራት ማለት ነው። እኛም ፍርድ ቤት ሄደን ይሄን መስማት እንችል ነበር። ነገር ግን ቀን አይደለም ብላለች እና የቀን ጉዳይ ነው እና የመጀመሪያው ትግል ጥቁር ህዝብ ማድረግ አለበት ብዬ የማስበው የግብፅ ልፍጥ መንግስት ከመሆን መሞት ይሻላል። ይህ ከዓለምነህ እንስማ ፕሮግራማችን ነው። ከዓለምነህ አባባል ልውሰድና ግብፅ አርጃ ነው። እንዴት ነው የምትሄደው? በአባይ ዙሪያ ያሉ የተፋሰሱ ሀገራት አንድ ላይ ቆመው መብታቸውን ማስጠበቅ እስከቻሉ ድረስ ግን የጥቁሩም ህዝብ ለሉዓላዊነቱ ለአንድነቱ ከሚንቀው አርጃኑ ህዝብ ጋር መቆም የለበትም። አንድ ሆኖ ጥቁሩ ህዝብ እስከተነሳ ድረስ ግብፅ ብቻዋን ትቀራለች። አባይ በተፋሰሱ ሀገራቶች ሞገስ ያገኛል። ሁሉም በድርሻው መኖር ይጀምራል። ይህ መቼ ነው የሚፈጸመው? ጊዜ ይወስነዋል። አሜሪካ፣ ኢራን፣ እስራኤል ያለው ጦርነት ወዴት እየሄደ ነው? በየዕለቱ ምሽት የለም፣ ጠራራ ፀሐይ የለም፣ ንጋት የለም። ተደራጅተን እያቀረብን ያለ ነው። አድማጭ ተመልካቾቻችን ላይክ፣ ሰብስክራይብ፣ ሼር ሱፐር ታንክስ ውስጥ በመግባት ማበረታታት ይቻላል። መልካም ጊዜ። መሰረቱን በደንበኞች እርካታ ላይ ያደረገውና በ10 ዓመት የሪል ስቴት ቆይታው 7 ሳይቶችን ጥንቅቅ አድርጎ ያስረከበው ቴምር ሪል ስቴት በዚህ ዓመትም 6 ሳይቶችን ለማስረከብ በዝግጅት ላይ መሆኑን ሲገልጽ ደስታ ይሰማዋል። አሁን ደግሞ ለእርስዎ ከአፍሪካ ህብረት ፊት ለፊት ቡልጋሪያ፣ እንደዚሁም በፒያሳና ከቤተ መንግሥት ጀርባ እስከ 35 በመቶ እውነተኛ ቅናሽ የተደረገባቸው እንደዚሁም ከ10 በመቶ ቅድመ ክፍያ ጀምሮ በምቹ አከፋፈል ያለምንም ወለድና የዋጋ ጭማሪ ከባለ 1 መኝታ እስከ ባለ 3 መኝታ አዘጋጅቷል። ከ5.5 ሚሊዮን ብር እስከ 9.7 ሚሊዮን ብር ሙሉ ክፍያ ማለት ነው። በተጨማሪም የንግድ ሱቆችን በፒያሳ፣ በቡልጋሪያ እንደዚሁም በገላን
ከ900 ሺህ ብር ቅድመ ክፍያ ጀምሮ አዘጋጅቶ ይጠብቃቸዋል። ለተጨማሪ መረጃ ስክሪኑ ላይ በሚታየው ስልክ ቁጥር ይደውሉ። ቴምር ሪል ስቴት